በአዲስ አበባ ለጥምቀት በዓል ታቦታት የሚያልፉባቸው አደባባዮች እየተዋቡ ነው። አደባባዮችን የማስዋብ ስራው የሚሰራው በየአካባቢው በማህበራት የተደራጁ ወጣቶች ከህብረተሰቡ በሚያሰባስቡት ገንዘብ ነው። ባልደረባችን ፍቅር ተከበደ በአዲስ አበባ አንዳንድ አካባቢዎች ለበዓሉ አደባባይ የማስዋብ ስራው ምን ይመስላል የሚለውን ቅኝት አድርጋ ተጨማሪ መረጃዎች ልታደርሰን በቀጥታ መስመር ላይ ትገኛለች። ፍቅርተ እንደምን አለሽ? በተዘዋወርሽባቸው አካባቢዎች ያለው ዝግጅት ምን ይመስላል? የወጣቶቹ ሀሳብና አጠቃላይ ያንቺ ቅኝት ምን ይመስላል? አመሰግናለሁ። በድጋሚ ላይ ኮን እንግዲህ በዓልም ተደርሷል። ይህ ወር ደግሞ በዓላት በዛ የሚሉበት ነው። የገናን አክብረናል። አሁን ደግሞ የጥምቀትና ከተራ በዓላት አሉ። እንደሚታወቀው ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወንዝ ወርዶ በዮሐንስ እጅ መጠመቁን መነሻ በማድረግ ጥር 10 ታቦታት ከመንበራቸው ተነስተው በምእመናን በዝማሬ ታጅበው ወደ ጥምቀተ ባህር ይወርዳሉ። ታዲያ በዚህ ወቅት ደግሞ አደባባዮች እንዲሁም ደግሞ የተለያዩ መንገዶች በተለያየ መንገድ እንዲዋቡ ነው የሚደረገው። በባንዲራዎች ይዋባሉ። ከዛ ባለፈ ደግሞ ሃይማኖት በሚፈቅደው መሰረት የተለያዩ ቤተክርስቲያንን የሚገልጹ የተለያዩ ስራዎች ይሰራሉ። እኛም ታዲያ ቅኝት ባደረግንበት በተክለ ሃይማኖት እንዲሁም ደግሞ በአብነት አደባባይ የተለያዩ ስራዎች እየተሰሩ ነው። ስራዎቹ የተጀመሩት ደግሞ ከታህሳስ 20 ጀምሮ ባሉት ቀናት ነው እስከ ምሽት ድረስ እነዚህ ታቦታት የሚያልፉባቸው አካባቢዎችን የማስዋብ ስራዎች እየተሰሩ ይገኛሉ። እንደሚታወቀው ይህ አካባቢ ደግሞ የንግድ እንቅስቃሴ ያለበት እንደመሆኑ ይህንን ስራ ለመስራት የማስዋብ ስራው ለመስራት የንግዱ ማህበረሰብ፣ የአካባቢው ነዋሪዎች እንዲሁም ደግሞ አካባቢው ላይ ተወላጁ የነበሩ አሁን ላይ እዚህ ኢትዮጵያ ውስጥ የሌሉ ከሀገር ውጭ ያሉም ሰዎች ድጋፍ እያደረጉላቸው ይህንን ስራ እየሰሩ ነው እንደሆነም ነግረውናል። ይህ ስራ አሁን የተጀመረ አይደለም። ረዘም ላሉ ጊዜያት የአብነት እስከ 20 ዓመት የሚሆን እድሜ እንዳለው ይህ የተክለ ሃይማኖት አደባባይ ደግሞ የሚሰራው አደባባይ ማስዋብ ስራ 10 ዓመት እንደሆነው ነው የነገሩን። በማህበር የተደራጁ ወጣቶች በጉልበት በገንዘብ ያላቸውን ያቅማቸውን በማድረግ ሃይማኖት በሚፈቅደው መሰረት ስራዎችን እየሰሩ ነው የሚገኙት። እስከ ምሽት በሚሰራው በዚህ ስራ የአካባቢው ማህበረሰብም ከገንዘብ ባለፈ በጉልበትም ጭምር ድጋፎችን እያደረገላቸው እንደሆነ ነግረውናል። ከዛ ባለፈ ደግሞ እዚሁ አካባቢ የሚያልፉ መንገድ ዳርም እንደሆነ የሚያልፉ መኪኖችን በመጠየቅ ሰዎች ድጋፍ እንደሚያደርጉላቸው ነግረውናል። ከተለያየ ሃይማኖት ያሉ ሰዎችም እንዲሁ ድጋፉ አካል እንደሆኑ እነሱም የበኩላችንን እናዋጣ እንደሚሉም ሀሳባቸውን አጋርተውናል ማለት ነው። እንደሚታወቀው የጥምቀትና የከተራ በዓላት የአደባባይ በዓላት እንደመሆናቸው አብሮነት የሚታይባቸው ናቸውና ይህም የዚህ አንዱ አብሮነት ማሳያ ነው ማለት ነው። ወጣቶቹ በማህበር ተደራጅተው ይህንን የአደባባይ ማስዋብ ስራ ከመስራት ባለፈ ደግሞ ታቦታት ከመንበራቸው ወጥተው በሚሄዱበት ወደ ጥምቀተ ባህር በሚወርዱበት ሰዓት መንገድ ላይ የተለያዩ ድጋፎችን በማድረግ ሰዎች እንዳይገፋፉ ድጋፎችን በማድረግ እንዲሁም ደግሞ ምንጣፎችን በማዘጋጀት ጭምር ከሰንበት ትምህርት ቤት ወጣቶች ጋር በመሆን ስራዎችን እየሰሩ መሆኑን ነው የገለጹልን ማለት ነው። አሁንም በእርግጥ ስራዎቹ ገና አልተጠናቀቁም። እስከ ነገ እንዲሁም ደግሞ እስከ ዕለት 2 እስከ ከተራው ዕለት ድረስ ስራዎች የሚሰሩ ነው የሚሆነው። ያው ግን ደግሞ ለረጅም ጊዜ ቅድመ ዝግጅት ሲያደርጉበት የነበረ ነገር እንደሆነም ነው የነገሩን። እዚህ ውስጥ በሚሰራው ስራ ውስጥ ከፍተኛ ጉልበትም የሚጠይቅ ስራ እንደመሆኑ ቀደም ብሎ ቅድመ ዝግጅት ስራዎች ልክ በዓሉ ከተጠናቀቀ ጊዜ ጀምሮም የሚሰራ ነው የሚሆነው። ዲዛይን ምን አይነት ስራዎች ይሰሩ የሚለው ዲዛይን ከማድረግ ጀምሮ የተለያዩ ስራዎች ይሰራሉ። እስከ ምሽት እስከ 4 ሰዓት እስከ 5 ሰዓት ድረስ እንግዲህ የስራ ባህልን በሚያሳድግ መልኩ ማለት ነው ስራዎች የሚሰሩበት እንደሆነም ወጣቶቹ ነግረውናል። እዚህ አካባቢ ላይ የተለያዩ የማስዋብ ከዛ ባለፈ ደግሞ መንገዶችንም የማስዋብ ስራዎችን እንደዚሁ በወጣቶቹ የሚሰራ ነው ማለት ነው። አሁን የምንገኝበት የተክለ ሃይማኖት አደባባይ የዝቋላ አቦ ገዳምን በሚያሳይ መልኩ ነው የተሰራው። አብነት አካባቢ ደግሞ ጽዮንን ታቦት መነሻ በማድረግ ስራዎቹ መሰራታቸውን ነግረውናል ማለት ነው። ለአሁን ያለኝ መረጃ ላይ ይሄንን ይመስላል። አመሰግናለሁ። ፍቅርተ ለመረጃዎቹ አመሰግናለሁ።